ሻሎም ሻሎም የኤልኤልጂ ዩቲዩብ ቻናል ተከታታይ የሆናችሁ ውድ ቤተሰቦቼ በአለም ሁሉ ዙሪያ የምትገኙ እንደምን ቆያችሁልኝ? እኔ ሰላም ነኝ። ጌታ ኢየሱስ ይባረክ። ዛሬም ደግሞ ትላንትና ከቆምንበት ስፍራ ለንቀጥል የእግዚአብሔርን ቃል እንድንማማር በፊታችሁ መጥቻለሁ። ወንድማችሁ ቸሬ ነኝ። ትላንትና እየተማርን በነበርንበት ሰዓት ላይ ዳሰሳውን አይተን መግቢያዎች አካባቢ ላይ ምን ይላሉ የሚለውን እዛ ደረጃ ላይ ደርሰን ለዛሬ ደግሞ በመጽሐፍ ቅዱስ ውስጥ ያሉትን ፍሬ ሐሳቦችን የመጽሐፉን ፍሬ ሐሳቦችን እናያለን ተባብለን ያው እንግዲህ ለዛሬ ቀጠሮ እንደያዝን ይታወቃል። ስለዚህ በዚሁ መሰረት ደግሞ ዛሬ እንማማራለን ማለት ነው። መንፈስ ቅዱስ እንዲያስተምረን ጸልያለሁ። ወላዳሴ ፓርዳንዳሊባ ሻዳሃዶ ሴክሌትሬጄኔ ሜዴሌቤላ ባላባላቦሲያ ራዳዳንዶ ሊብሮ ባሻካቶላ ጂንዶ ሪዛጋታ ካላቦራ ባያላ ባዳላቦሲያ ጌታ ኢየሱስ ሆይ አንተ የበላይ ነህ፣ አንተ ኃያል ነህ፣ አንተ ንጉሥ ነህ። ብዙዎች ኃያልነትን ተናግረው፣ ብዙዎች አምላክነትን ተናግረው፣ ብዙዎች ጌትነትን ተናግረው እግዚአብሔር ሆይ ያላፈሩብህ ተመክተውብህ ጌታ ሆይ ሁሉ ቀን ባንተ ጸንተው ያኖርካቸው የእስራኤል ቅዱስ እግዚአብሔር ሆይ አሁን በዚህ ሰዓት ደግሞ እኛ ባሪያዎች ስምህን እንጠራለን። እግዚአብሔር ሆይ እባክህን አጽናኙን መንፈስ ቅዱስ እንድትልክልንና እንድታስተምረን እንለምናለን። እግዚአብሔር አባቴና አምላክ ሆይ አሁን አስተምረን፣ ቃልህን በኃይል አስተምረን። መንፈስ ቅዱስ አይምሮዎቻችን ክፈትልን። አሁን ይህንን ድምጽ የሚሰማ ሁሉ ጌታ ሆይ እንዲሁ ዝም ብሎ እንደሆነ በቃ ሰዎች እንደሚሰሙት የሆነ ነገር የሆነ ፊክሽን እንደሚያነቡ የሆነ ሙዚቃ እንደሚያዳምጡ የሆነ ነገር እንደሚሆኑ ሳይሆን ጌታ ሆይ ይሄን ድምጽ በሰሙበት ሰዓት ላይ በሕይወታቸው ላይ የሆነን ለውጥ እንዲያመጣ መንፈስ ቅዱስ ውስጣቸው እንድታነቃቃ በውስጣቸው መቃተት እንዲገባ ከዚህ ከቃል ጉልበት የተነሳ ብዙዎችን እንድታጽናናቸው ብዙዎችን እንድትመክራቸው ብዙዎችን እግዚአብሔር ያሉበትን ማንነት አይተው እንዲነሱ የማንቂያ ደውል እንዲሆን በናዝሬቱ በጌታ በኢየሱስ ስም ጸልያለሁ። አባቶ ይህን ስለምታደርግ አመሰግናለሁ። ክብርህን በመካከላችን ግለጥ። እንወዳለን። ከኛ ጋር አሁን በኢየሱስ ስም አሜን። ቀደም እንግዲህ እንዳልኳችሁ ዛሬ የምንማረው የመጽሐፉን ፍሬ ሐሳብ የሮሜ መጽሐፍ ፍሬ ሐሳቡ ምንድነው የሚለውን ክፍል እናያለን ብለን የተነጋገርነው። ስለ መግቢያ ብዙ ነገሮችን ተነጋግረን ጨርሰናል። አሁን ዋና ሐሳቦቹ ፍሬ ሐሳቦቹ ምንድናቸው የሚለውን ነገር ለማወቅ ሁላችንም ምናልባት በእጆቻችን መጽሐፍ ቅዱስ ከያዝን ሮሜ መጽሐፍ ምዕራፍ 1 ከ1 እስከ 17 ያለውን ክፍል የምናይ ነው የሚሆነው። በዚያ ውስጥ ደግሞ ያንን ስናይ የምናገኛቸው ነገሮች አሉ። የመጽሐፉ ፍሬ ሐሳቦች ምን እንደሆኑ የምናገኛቸው ክፍሎች አሉና እኔ በጌታ በኢየሱስ ስም ቃሉን እንደዚህ አነባለሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳንም መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ቁጥር 2 3 4 ላይ ያለው ይሄንን ይላል። እንደገና ደግሞ ልክ ቁጥር 5 ላይ በመናይበት ሰዓት ላይ ዋና ፍሬም ሐሳቦቹ ምንድነው ከተባለ አንደኛ እዛ ጋር ቁጥር 4 ላይ ያለው ስለ ወንጌል ስለመለየት፣ ሌላ ደግሞ ስለ ጸጋንና ሐዋርያትን ተቀበለ ይላል። በእርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ ብሎ ይናገራል። ቁጥር 5 ላይ ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሱ መታዘዝ እንዲገኝ ጸጋንና ሐዋርያትነትን ተቀበለ። ጸጋንና ሐዋርያትነትን የተቀበለው ትልቁ ዓላማ የሚያሳይበት ክፍል ነው። ሌላ ደግሞ እኔ አለፍ ብዬ ነው የማይላችሁ ቁጥር 9 ላይ በልጁ ወንጌል መንፈሴን የማገለግለው እግዚአብሔር ምስክሬ ነው። ምን አለባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴ እንዲቀናልኝ እየለመንሁ ሁሉ ጊዜ ስጸልይ ስለናንተ ሳላቋርጥ አሳስባለሁ ብሎ ይናገራል።
እንደገና ደግሞ ቁጥር 13 ላይ በምናይበት ሰዓት ላይ ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰቡ እስካሁን ግን እንደተከተሉ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለሚያስተውሉ ዕዳ አለብኝ። ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርም። ሃሌሉያ! በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና ብሎ በዚህ ስፍራ ላይ ይናገራል። እና ይህንን ክፍል ጠቅላላው በምታነቡበት ሰዓት ላይ የምናገኛቸው ነጥቦች አሉ። ዋና ነጥቦች ሆኖ የምናገኛቸው አሉ። ፍሬም ሐሳቡን በምናይበት ሰዓት ላይ ሐዋርያ ሊሆን የተጠራ መሆን ያለበት ወይም ደግሞ ማድረግ ያለበት ነገሮችን እናያለን። መሆን ያለበት ደግሞ ማድረግ ያለበትን ነገር በምናይበት ሰዓት ላይ አንደኛ ላይ የክርስቶስ ባሪያ መሆን አለበት። የክርስቶስ ባሪያ መሆን አለበት። ምዕራፍ 1 ቁጥር 1 2 ላይ ያለው ስለምን ያወራል? የክርስቶስ ባሪያ ለማንም አይደለም፣ ለክርስቶስ ኢየሱስ ፈቃዱን የሰጠ ባሪያ መሆን አለበት። አንድ ሰው ሐዋርያ ለመሆን ሲፈልግ ይሄን ማድረግ አለበት። ሁለተኛ አንድ ሰው ሐዋርያ ለመሆን ሲፈልግ ሐዋርያ የሚሆን ሰው ሐዋርያ ሊሆን የተጠራ ሰው መሆን ያለበት። ሐዋርያ ሊሆን ሰው በራሱ ፈቃድ እኔ ሐዋርያ መሆን እፈልጋለሁ፣ እኔ ነብይ መሆን እፈልጋለሁ ብሎ አይደለም። ዋናው ጥሪ ነው። ከሰማይ ላይሰንስ ሊሰጠው ይገባል እና ጥሪ ያስፈልጋልና አንድ ሰው ጥሪ ሲመጣለት ከእግዚአብሔር ዘንድ እኔን ታገለግለኛለህ ተብሎ ጥሪ ሲመጣለት ያ ጥሪ የመጣለት ሰው መሆን ያለበት ጥሪ የመጣለት ሰው ወይም ደግሞ ሐዋርያ መሆን ያለበት ነገር የክርስቶስ ባሪያ መሆን አለበት። ሁለተኛ ለእግዚአብሔር ወንጌል የተለየ መሆን አለበት። በቃ ለወንጌሉ ዓላማ የተለየ መሆን እንዳለበት ይህንን በሐዋርያ ጳውሎስ ሕይወት ውስጥ የምናያቸው ነገሮች ናቸው። ሌላው ሐዋርያ ጳውሎስ ስለ ጌታችን ኢየሱስ ክርስቶስ ስለተቀበለው ትእዛዝ አለ። ሐዋርያ ጳውሎስ ስለ ጌታችን ኢየሱስ ክርስቶስ የተቀበለው አለ። እነኛም እንደው ብለን በምናይበት ሰዓት ላይ በነገስታት ፊት፣ በአሕዛብ ፊት፣ በእስራኤል ልጆች ፊት፣ በእነኛ ሁሉ ፊት ማለት ነው በእምነት ሃሌሉያ ኢየሱስ ጌታ ነው። በማን ፊት? በነገስታት ፊት፣ በአሕዛብ ፊት፣ በእስራኤል ልጆች ፊት ሁሉ የተመረጠ ዕቃ ነው። በቃ ሐዋርያ ጳውሎስ ይህንን ያደረገው ስለምንድን ነው ከተባለ ስለ ጌታችን ኢየሱስ ክርስቶስን የኢየሱስን ባህሪ በራሱ ላይ ለማንጸባረቅ ፈልጎ በነገስታቶች ፊት ቆሟል፣ ተከሷል። በአሕዛብ ፊት ቆሟል፣ ተከሷል። በእስራኤል ልጆች ፊት እንኳን ቆሞ ተከሷል። ግን ይሁን እንጂ የተመረጠ ምርጥ ዕቃ ነበረ። የመንፈስ ቅዱስ ማደሪያ ነበረ። በእምነትና በጽድቅ የሚማልድ ነበረ። እንዲሁም ደግሞ ስለ ወንጌል መከራን የሚቀበል ነበር። ስለ ወንጌል መከራን የሚቀበል ግዴታ ያለበት ሰው ነው እና ይህንን ነገር በሕይወቱ ሐዋርያ ጳውሎስ አድርጎ ያለፈበት ሁኔታ አለ እና መከራን በሚቀበልበት ሰዓት ላይ መከራ መቀበል ማለት ዝም ብሎ አይደለም። መከራን መቀበል ግዴታ እንደሆነ ነው እዚህ ጋር የምናየው። መከራን ሊቀበል ያለ ሰው አንድ ሰው ሐዋርያ ሊሆን ያለ ሰው ወይም ደግሞ ሐዋርያ ሆኖ የተጠራ ሰው ኃላፊነቶችም አሉበት። ኃላፊነት ሲባል ደግሞ ዝም ብሎ ኃላፊነት ሳይሆን ኃላፊነቱ ከአደራ ጭምር ነው። ኃላፊነቱ ከባለ አደራነት ነው። ሌላ ደግሞ ባለ አደራነት ደግሞ ሲሰጠው ከተጠያቂነት ነው። ሐዋርያነት ተጠያቂነት አለው። ዝም ብሎ አይደለም። አንድ ሰው ዝም ብሎ ተነስቶ መጥቶ እኔ ሐዋርያ ነኝ ብሎ መንቀሳቀስ የሚችልበት ሁኔታ ሳይሆን ተጠያቂነት አለበት። ሐዋርያ መሆን በራሱ ጥሪ ነው። ጥሪው ደግሞ ኃላፊነት አለበት። ኃላፊነቱ ደግሞ አደራ አለበት። የወንጌል አደራ አለበት። አደራው ላይ ደግሞ በሚያደርስበት ሰዓት ደግሞ ተጠያቂነት አለበት። አንድ ሐዋርያ ተጠያቂ ነው። ስለዚህ ተጠያቂነት ያለበት ነውና ስለ ወንጌል ስለ ክርስቶስ ሁሉን መቀበል የሚችል መሆን አለበት። አንድ ሐዋርያ
ተጠያቂነት አለበት። እንደገና ደግሞ ስለ ወንጌል ስለ ክርስቶስ ሁሉን መቀበል የሚችል መሆን አለበት። የሆነ አልጋ በአልጋ ኑሮ በሆነበት ሳለ በተመቻቸበት ሳለ የሚንቀሳቀስ የሆነ መከራ ሲመጣ የሚሸሽ አይደለም። በመከራው ጸንቶ የሚያልፍ ሃታኬንዶ ሊባ ጃና ማርዳ ኬሎባሲያ ሃሌሉያ ጸንቶ ማለፍ የሚችል የክርስቶስ ብርሃን በህይወቱ ላይ የበራለት ሰው መሆን መቻል አለበት። ይህንን በዚህ ካልኳችሁ አሁንም ደግሞ በዚህ ውስጥ ያሉትን ሐሳቦችን ነው ማቀርብላችሁ። የመጽሐፉ በዚህ በሮሜ ውስጥ ያሉ ፍሬም ሐሳቦች ዋና ሐሳቦችን ነው ማቀርብላችሁ። ሐዋርያ ሊሆን የተጠራ ሰው መሆን ያለበት ነገር ሐዋርያ ሊሆን የተጠራ ማድረግ ያለበት ነገሮች አሉ። እነኛም የክርስቶስ ባሪያ መሆን አለበት፣ ለእግዚአብሔር ወንጌል መለየት መቻል አለበት። እንደገና ደግሞ የኢየሱስን ትእዛዙን አደራውን መጠበቅ አለበት። ምንድነው ከተባለ ኢየሱስ በነገስታቶች ፊት ቆሟል፣ በአሕዛብ ፊት ቆሟል፣ በእስራኤል ልጆች ፊት ቆሟል። እንደገና በዚያ ሁሉ ደግሞ የተመረጠ ዕቃ ነበር። እንደገና ደግሞ መከራን ተቀብሏል። ሐዋርያ ጳውሎስም በዚህ ልክ ደግሞ እነኚህ ነገሮችን አድርጎ ነው ያለፈው። ዛሬም ደግሞ በእኛ ህይወት ላይ ይሄ ሊሆን ይገባል የሚለውን ትምህርት ለማስቀመጥ ፈልጌ ነው። በእኛ ህይወትም አንድ አማኝ በአዲስ ኪዳን ዘመን አሁን በምንማረው ዘመን ላይ ሁሉም ሰዎች አገልጋዮች ናቸው። በብሉይ ኪዳን ዘመን የካህናት ቤተሰቦች አሉ፣ ነቢያቶች አሉ፣ ሐዋርያቶች ሌሎችም አሉ። አሁን ግን ስለኛ በጉ ክርስቶስ ኢየሱስ ከመታረዱ የተነሳ እኛ ሁላችንም ክርስቶስ ኢየሱስን አምነን በዳንበት ቀን ባመንበት ቀን ድነትን ባገኘንበት ቀን እኛ አገልጋዮች ነንና በዚህ ዘመን ያለን አገልጋዮች ሁሉ ይሄንን የወንጌል ባለሃደራነት ከጠያቂነት ጭምር ወስደን ወንጌልን ለፍጥረት ሁሉ የማዳረስ አደራ አለብን የሚለውን ላስቀምጥ ፈልጌ ነው። ሌላው ስለ ባሪያ ባለፈው አውርቻለሁ። አሁንም ደግሜ ትንሽ ነካ አድርጌ ለማለት ፈልጋለሁ። ባሪያ ሲባል ሁለት አይነት ባሪያ ነው ያለው። ሁለት አይነት ባሪያዎች አሉ። ያም ማለት አንደኛ በትውልዳቸው ባሪያ የሆኑ ናቸው። ሌላው ደግሞ ከጌታ ፍቅርና አክብሮት የተነሳ በራሱ ፍላጎት ባሪያ ሆኖ ለመኖር የፈቀደ ነው። ከጌታ ፍቅር ከጌታ አክብሮት የተነሳ በቃ ራሱን ለክርስቶስ ኢየሱስ ባሪያ አድርጎ የሚኖር ነው። የመጀመሪያ በትውልዳቸው ባሪያ የሚባሉ ሰዎች አሁን ለምሳሌ ያኔ በሮም ከተማ ላይ ባሪያዎች አሉ። ትላንት እንደነገርኳቸው ከ100,000 በላይ የሚሆኑ ባሮች በሮም ከተማ ላይ ነበሩና ለነኛ ባሪያዎች በትውልዳቸው ባሪያ ለሆኑ ሰዎች ይህንን ወንጌል ለማድረስ ፈልጎ ሐዋርያ ጳውሎስ ራሱን እንደ ባሪያ አድርጎ ባሪያ ነኝ ብሎ ወደነሱ በቀረበበት ሰዓት ላይ እንዲህ አይነት ትልቅ አስተምሮን የሚያስተምር ትልቅ ሐዋርያ የሆነ እንዲህ አይነት መገለጥ በህይወቱ ላይ ያለ ባሪያ አለ እንደ ብለው ደስ እስኪሰኙ ድረስ ለካከኛ ወገንም የሆነ እኛን ማስተማር የሚችል አለ ብለው በአንድ ጊዜ ነው እስከ 100,000 የሚሆኑ ሰዎች ወንጌልን ያደመጡትና የሰሙት። ስለዚህ ይሄ ወንጌል በዓለም ሁሉ ዙሪያ እንዲደርስ በእኛ ላይም ሀደራነት አለብን። እንዴት ሆነን ማድረስ አለብን የሚለውን ነገር እንግዲህ እንደዚህ ሆነን ማድረስ አለ። ሌላው ከጌታ ፍቅር አክብሮት የተነሳ በራሱ ፍላጎት ባሪያ ለመሆን የፈቀደ ሰው ነው። አንዳንድ ሰዎች ለእግዚአብሔር ሐሳብና ለእግዚአብሔር ዓላማ ይገዙና ለዛ ለተገዙለት ዓላማ ባሪያ ሆናሉ። ሌሎች ባሪያዎችም አሉ። ሌሎች ባሪያዎች ደግሞ ለገዛ ጥቅማቸው ፍላጎታቸው የሚገዙ፣ ለኃጢአት የሚገዙ፣ ለዝሙት ለርኩሰት የሚገዙ፣ እነኚህ ለጥቅማቸው የሚገዙ ደግሞ ለዛ ነገር ባሪያ ናቸው። ለተገዙበት ነገር ባሪያ ናቸው። እዚህ ጋር ግን በመናይበት ሰዓት ላይ ሐዋርያ ጳውሎስ ግን ለጌታ ፍቅርና አክብሮት የተነሳ ነው ራሱን ባሪያ አድርጎ የተነሳው። እናንተ በየትኛው ነው ያላችሁት? ዛሬ እግዚአብሔር አምላክ ልቦናዎቻችን መልሶ ለእግዚአብሔር ሐሳብና ፈቃድ ባሪያዎች ያድርገን። የእግዚአብሔርን ፈቃድ የምናደርግ በቃ ሁሉን ትቶ በቃ ተከተለው። ኢየሱስ ጌታ ነው። ሃሌሉያ። እና ይህንን በህይወቱ ላይ ሐዋርያ ጳውሎስ በትውልዱ ባሪያ እንዳልሆነ በትክክል አይተናል፣ ተረድተናል። እና ባሪያ የሆነበት ምንድነው ዓላማው ከተባለ የክርስቶስ ኢየሱስን ይሄንን ወንጌል ለፍጥረት ሁሉ ለመስበክ ፈልጎ ነው። ስንቶቻችሁ ናችሁ ዛሬ ለእግዚአብሔር ሐሳብና ለእግዚአብሔር ፈቃድ የናንተን የሆነውን ነገር ትታችሁ ክርስቶስ ኢየሱስን ልትንቀሳቀሱ ያላችሁ? እግዚአብሔር ዛሬ ልቦና ይስጠን። ከየትኛውም አይነት ሁኔታ ውስጥ እግዚአብሔር ይመልሰን። የትኛውም አይነት ነገር በህይወታችን ላይ እንዳይሰራ መጽሐፍ ሲናገር እናንተ ከዘር ከነገድ ከቋንቋ የተለያችሁ የተቤዣችሁ ህዝቦች ናችሁ ይላልና እኛ ምንም አይነት ነገር ዘራችን ሰማያዊ ነው። ዘራችን ምድራዊ ሳይሆን ሰማያዊ ነው።
እና ስለዚህ እንደ ሐዋርያ ጳውሎስ በዚህ ልክ ወንጌልን ማገልገል የምንችልበት ልቦናዎቻችን እግዚአብሔር ያብራልን። ይሄ ነው። ሌላ ደግሞ በዚህ ስፍራ ላይ በምንመለከትበት ሰዓት ላይ ሌላው ደግሞ ሐዋርያ ጳውሎስ ለመልእክቱ ተቀባዮች የተናገራቸው የፍቅር ቃል ነበር። እነኚህ ሐዋርያ ጳውሎስ መልእክቱን በሚያደርስበት ሰዓት ላይ ቀደም ብለናል፣ በመጽሐፍ ቅዱሳችን ላይ ተቀምጧል። ወንጌልን ላመኑትም ላላመኑትም፣ ለግሪክም ለአሕዛብም ለሁሉም ወንጌልን እንዳደረሰ የምናይበት ስፍራ አለና ልክ ለነኛ ሁሉ ስፔሻሊ ላላመኑት አሕዛብ ለሆኑ ሰዎች ያቀርብ የነበረበት ለነኛ ተቀባዮች መልእክቱን ያቀርብ የነበረው በፍቅር ቃል ነው። በቃ በፍቅር ቃል ያቀርብላቸው እንዲህ ይላቸዋል። አንደኛ የኢየሱስ ልትሆኑ የተጠራችሁ ይላቸዋል። አያችሁ፣ የኢየሱስ ልትሆኑ የተጠራችሁ። እነሱኮ መጠራታቸው ለኢየሱስ እንዳልሆነ ያውቃል። ነገር ግን በዚያ መንፈስ በፍቅር ቃል ያገኛቸው ነበር። ሁለተኛ እንደገና ደግሞ በእግዚአብሔር የተወደዳችሁ ይላቸዋል። በእግዚአብሔር የተወደዳችሁ። አያችሁ፣ እነሱ ተወደው ሊሆን ይችላል፣ ሳይወደዱ ሊሆን ይችላል። ነገር ግን በእግዚአብሔር የተወደዳችሁ ብሎ የሚናገርበት ነገር አለ። ሶስተኛ ቅዱሳን ልትሆኑ የተጠራችሁ ይላቸዋል። ያን ጊዜ በጣም የሚገርም ነው። ቅዱሳን ልትሆኑ የተጠራችሁ። እነሱ ሁሉን ነገር ያውቃሉ፣ ግን ይህንን የሚለው በፍቅር ቃል ወንጌልን ይሰብክላቸው ነበርና ዛሬም እኛ ይህንን ወንጌል ለዳኑት ላልዳኑት በፍቅር ማድረስ የምንችልበትን ለተቀባዮቻችን እግዚአብሔር ልክ እንደ ሐዋርያ ጳውሎስ በጥበብ በእውቀት ይህንን ቃል የክርስቶስን ወንጌል መግለጽ የምንችልበት ጸጋና ኃይል ዛሬ በኢየሱስ ስም ይጨመርልን። ሌላው ሮሜ መጽሐፍ ላይ ያለውን ነገር በመናይበት ሰዓት ላይ ሐዋርያ ጳውሎስ ምስጋናን ያቀርብ ነበር። ምስጋናን ያቀርብ ነበር ሲባል ምናልባት በእኛ ዘመን ላይ ሰዎች ምስጋናን የሚያቀርቡበት ብዙ አይነት ሁኔታዎች ሊሆኑ ይችላሉ። የሆነ ሰው ትምህርቱን ተምሮ ጨርሶ ምናምን ግራጁዌት ሲያደርግ የምስጋና ፕሮግራም፣ መኪና ገዝቶ ከሆነ የምስጋና ፕሮግራም፣ እንደገና ሰርግ ላይ ሆኖ ከሆነ የምስጋና ፕሮግራም ተብሎ በተለያየ በደስታ መካከል ላይ የምስጋናን ፕሮግራም የሚያቀርቡበት ሁኔታዎች አሉ። ነገር ግን እዚህ ስፍራ ላይ በምናይበት ሰዓት ላይ ሐዋርያ ጳውሎስ በሮም ምድር ጣዖታትና ነገስታት ሰዎች በሚያመልኩበት በዚህ ወቅት ነው። በሮም ምድር ላይ ጣዖታትና ነገስታቶችን ሰዎች በሚያመልኩበት በዚያ ወቅት ላይ እሱ ደግሞ ለአምላኩ ለእግዚአብሔር ምስጋናን ያቀርብ ነበር። ሃሌሉያ! አያችሁ፣ ሰዎች በሌላ አቅጣጫ ሲሄዱ እሱ ግን እግዚአብሔርን ያመልክ ነበር። ያ ዘመን የሮም ዘመን ብለን ያልነው የሆነ ስናየው ቀላል ዘመን አልነበረም። እንደማን ዘመን ብለን ካላችሁ በጣም ከባድ ዘመን ነበር ያ ዘመን። እነ ዳንኤል በህይወታቸው ላይ የደረሰበት ጭንቀት ልክ እንደዚያ እነ ይስሐቅ ሲድራቅ አብደናጎን የነበሩበት ሁኔታ ከባድ ሁኔታዎች ነበሩ እና የነበረበት ጊዜ አደገኛ ጊዜ ነበር። በጣም ከባድ ጭንቀት ያለበት ጊዜ ነው። በሮም ላይ ያኔ ሰዎች ጣዖትን የሚያመልኩበት ሰዓት፣ ነገስታቶችን የሚያመልኩበት ሰዓት ላይ ሰዎች እግዚአብሔርን ማምለክ በማይችሉበት ሰዓት ላይ እሱ ለአምላኩ ለእግዚአብሔር ምስጋናን ደስ እየተሰኘ ያቀርብ ነበር። ያኔ ምስጋናን የሚያቀርብ ሰው ለነኚህ ጣዖታቶችን የማያመልክ ለነገስታቶች የማይሰግዱ ሰዎች በህይወታቸው ላይ ምን አለ ማለት ነው? ቻሌንጅ አለ፣ ችግር አለ፣ አደጋ አለ። እነ ዳንኤል ያንን አምላክ ስላልተቀበሉ፣ እነ ይስሐቅ ሲድራቅ አብደናጎን ይህንን ስላላደረጉ በህይወታቸው ላይ ከባድ በሆነ ጊዜ ውስጥ እንዳሳለፉ የምናይበት ሁኔታ ነው ያለው እና በእንደዚህ አይነት ሁኔታ ውስጥ ሆኖ ሐዋርያ ጳውሎስ እግዚአብሔርን ያመሰግን ነበር። እግዚአብሔርን ልናመሰግን ምን ጠብቀው የሆነ የተመቻቸ ምቹ ሁኔታ ሳይሆን እግዚአብሔርን ልናመሰግን የሚገባው በሁሉ ነገር ውስጥ ነው። ኢዮብ ሲናገር እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ለዘላለም የተመሰገነ የተባረከ ይሁን አለ እና ብዙዎች እግዚአብሔርን ያመሰገኑት በተመቻቸ ሁኔታና ምናምን ሳይሆን ባልተመቻቸ ሁኔታ ውስጥ ሆነው ለአምላካቸው ለእግዚአብሔር ምስጋናን ማቅረብ ይችላሉ። ዛሬ ምናልባት እያጉረመረማችሁ ያላችሁ ካላችሁ፣ በተለያየ ጥያቄ ውስጥ ሆናችሁ በእግዚአብሔር ላይ እያጉረመረማችሁ በሰው ላይ እያጉረመረማችሁ ሆናችሁ ከሆነ እንደሆነ አንድ መልእክት አለኝ። ሐዋርያ ጳውሎስ በዚያን ሰዓት እግዚአብሔርን ሲያመሰግን በነበረበት ሁኔታ ላይ ቀላል አይደለም።
ዳንኤል ስንል ምናልባት ዳንኤል እኮ በአንበሳ ጉድጓድ ነው የተጣለው። ዘመኑ እንደ ዳንኤል ዘመን ነው ስንል ዳንኤል በአንበሳ ጉድጓድ ላይ የተጣለበት ያ ማለት ምን ማለት የሞት ፍርድ አግኝቶታል ማለት ነው። እነ ይስሐቅ ሲድራቅ አብደናጎ እንደነሱ ዘመን ነው ስንል የሆነ ስማቸውን ጠርተን ማለፍ ሳይሆን እነሱ እኮ በእቶን እሳቱ ተጥለዋል። እና ዘመኑ ያኔ እሱ የነበረበትም ሁኔታ ልክ ከዚህ ባልተናነሰ ከባድ ሁኔታ ውስጥ ሆኖ እግዚአብሔርን ያመሰግን የነበረ ሰው ነውና መጽሐፉ ሮሜ ላይ እንዴት እግዚአብሔርን ማመስገን እንዳለብን የሚናገርበት ክፍል ነውና እግዚአብሔርን ሁሉ ጊዜ ማመስገን እንዳለብን ለማስቀመጥ እና ይሄንን በማድረጉ ሐዋርያ ጳውሎስ በሮም ላይ ለረጅም ዓመታት ውስጥ ለውስጥ በመሸርሸር በመወርወር ክርስትናን በጣም በማስፋፋቱ ከተቀባዮች የክርስቲያን ሕይወት ያመጡት ለውጥ ለመገንዘብና ለመረዳት የተቻለበት ሁኔታ እንደነበረ ያው መገንዘብ ይቻላል። እና ይሄንን በማድረጉ ሐዋርያ ጳውሎስ እግዚአብሔርን በማመስገንና ለረጅም ጊዜያቶች ይሄንን በማድረጉ የወንጌል እውነትን ለሰዎች በማድረሱ ለተቀባዮች በማድረሱ መጨረሻ ላይ ግን ያደረገው ምንድነው? ብዙዎችን ወደ ክርስትና ሕይወት እንዳመጣ የቻለበት ሁኔታ አለ። እና ወንጌል ዋጋ ያስከፍላል። በመጨረሻ ግን በዚያ ሁሉ ሁኔታ ውስጥ ላይ የሆነው ነገር አለ። ጳውሎስ ምን ሆነ ብትሉ በጣም ደስተኛ እንደሆነ ነው። በዛ ውስጥ ሆኖ ክርስቲያኖች ለውጥ በማምጣታቸው ብዙዎች ክርስትናን በመቀበላቸው የክርስቶስ በመሆናቸው በዚያ ሁሉ ፈተና ውስጥ አልፎ ያንን ሁሉ ዋጋ ከፍሎ ብዙዎች ክርስቲያን በመሆናቸው ሐዋርያ ጳውሎስ ያው ደስተኛ እንደሆነ ነው። ደስታውም ደግሞ እጅግ ወደር የሌለው ደስታ እንዳገኘ የምናይበት ክፍል ነው። ሌላው በዚህ ክፍል ላይ አሁን በመናይበት ሰዓት ላይ የጳውሎስ ልመና ነበር። የጳውሎስ ልመና ነበርና ልመናና ጸሎት ነበር። የጳውሎስ ልመናና ጸሎት ምን ነበር ብለን በመናይበት ሰዓት ላይ ምዕራፍ 1 ቁጥር 9 ላይ ያለውን ክፍል ማየት እንችላለን። ልመናው ምን ነበረ? ምናልባት እኛ ዛሬ ምን ለምነው ቤት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ሌሎቻችንም ደግሞ ምናልባት ጸጋችን አሳድግልን ሊሆን ጤንነት ሊሆን ይችላል። ግን የጳውሎስ ጥያቄ የነበረው የሱ ጥያቄ አልነበረም። ጥያቄው ሁሉ የማን ነው ካልን ጳውሎስ መንፈሳዊ ጥያቄ ወይም ደግሞ የሕዝቡ ጥያቄ ነው የሚሆነው። እንዲህ የሚል ድንቅ ቃል አለ። በጌታ በኢየሱስ ስም አነባለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴ እንዲቃናልኝ እየለመኑ ሁል ጊዜ ስጸልይ ስለናንተ አያችሁ። በእግዚአብሔር ፈቃድ መንገዴ እንዲቃናልኝ ስለማን? ስለናንተ እየጸለዩ ይላል። እየለመኑ ሳላቋርጥ አሳስባለሁ። ትጸኑም ዘንድ መንፈሳዊ ስጦታ እንዲካፈላችሁ ላያችሁት እናፍቃለሁ። በጣም የሚገርም ድንቅ ክፍል ነው። ይሄን ስፍራ በመናይበት ሰዓት ላይ እንዲህ ይላል፣ በእግዚአብሔር ፈቃድ መንገዴ እንዲቃናልኝ እየለመኑ በእግዚአብሔር ፈቃድ መንገዴ እየለመኑ ሁሉ ጊዜ ስጸልይ ስለናንተ ሳላቋርጥ ይላል። እግዚአብሔር ይባረክ። እንደውም ከፍ ብዬ እንደገና ላንብብላችሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፍቃድ መንገዴ እንዲቃናልኝ። አሁን እሱ ምንድነው ማለት ነው? ወደ ክርስቲያኖች የመሄድና ወንጌልን የማስፋፋት ትልቁ ዓላማውና ስራው ይሄ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እና ከዚህ ከ9 እስከ 19 ያለውን በመናይበት ሰዓት ላይ ስለ ጳውሎስ ልመና የጳውሎስ ልመናው ምንድነው? ጸሎቱ ምንድነው ካልን በጣም የሚገርም ነው። በሮም ያሉ ክርስቲያኖችን ለማበረታታት ነው። ከሮሜ ምዕራፍ 1 ከቁጥር 9 እስከ 19 ያለው በመናይበት ሰዓት ላይ ዋና ሐሳብ በመናይበት ሰዓት ላይ የምናገኘው ምንድነው ነው? በሮም ያሉ ክርስቲያኖችን ለማበረታታት ነው። በሮም የነበሩ ክርስቲያኖች ያኔ በብዙ ነገር ውስጥ ድካም ውስጥ ገብተዋል። ብዙ ተስፋ የቆረጡበት፣ ብዙ ያዘኑበት ሁኔታ፣ ብዙ አቅም ያጡበት ሁኔታ ነበር። አይዟችሁ በርቱ፣
እግዚአብሔር አለ ታሸንፋላችሁ እግዚአብሔር ይረዳችኋል እያለ በሮም ያሉ ክርስቲያኖችን ያበረታታ ነበር ልመናው ምንድነው እንዲበረቱ እንዲጠነክሩ በቃ ይሄ ጸሎቱ ነው የዘውትር ጸሎቱ ነው ስለማን ስለ ክርስቲያኖች ይማልድ ነበር ይጸልይ ነበር በቃ ሐዋርያ ጳውሎስ ልመናው በቃ ጸሎቱ ይሄ ነው በሮም ላሉ ክርስቲያኖች ነው ለማበረታታ በርቱ አይዟችሁ እያለ ይጸልይላቸው ነበር ያበረታታቸው ነበር ሌላው ደግሞ የሚያጽናናቸው መሰረታዊ አስተምሮ ለማካፈል ነው የሚጸልየው በቃ የሚያጽናናቸው መሰረታዊ አስተምሮቶችን ለማካፈል ይለምናል በቃ ሁሉ ጊዜ የማስተምረው ነገር በቃ መሰረታዊ እንዲሆን አይምሮአቸውን አልፎ እንዲሰራ እያለ ለነሱ ይጸልያል ወደ ኋላ እንዳይወሰዱ እንዳይመለሱ የሚያጽናናቸው ከሐዘናቸው ከችግራቸው የሚያጽናናቸው ምናልባት ትላንት ይሻለን ነበር ብለው እንዳይሉ የሚያጽናናቸው መሰረታዊ አስተምሮቶችን ያካፈለ ያስተምራቸዋል ሌላው መንፈሳዊ ፍሬ ለማግኘትና ለማድረስ ከጎኑ እንዲሆኑ የበረቱ እንዲሆኑ ነበር በቃ መንፈሳዊ የሆነ ፍሬ ይሄ የወንጌል ሐላፍነት ለሁሉም እንዲደርስና እነሱም ከጎኑ እንዲሆኑ የወንጌል ሐደራነት ደግሞ እንዲቀጥል የማድረግ ሥራ ይሰራል ማለት ነው ቁጥር 14 15 ላይ ያለው ያንን የሚናገርበት ሁኔታ አለ ስለ ወንጌል የሚያወራበት ሁኔታ ነው ያለው ስለዚህ ቁጥር 14 15 ላይ ያለውን ክፍል ዝም ብለን ይሄንን ክፍል እናንብበው እናንተ ልመጣ እንዳሰቡ እስከ አሁን ግን እንደተከለከሉ ታውቁ ዘንድ እወዳለሁ ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉም ዕዳ አለብኝ ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለናንተ ደግሞ ወንጌልን ልሰብክ ተዘጋጅቼ አለሁ ብሎ ይናገራቸዋል ጌታ ይባረክ ሃሌሉያ እና እንዲያለ ያበረታታቸው ወንጌልን ለማድረስ የወንጌልን ዓላማ ለማን ላመኑት ላላመኑት ይያለን ለግሪክ ሰዎች ላልተማሩት ለጥበበኞች ለነኚህ ሁሉ ወንጌል የማድረስ የወንጌል ሐደራ በእጅ አለ ይሄንን ማድረስ አለብኝ ይያለ ያስባል ወንጌል እንዲደርስ ደግሞ ለዓለም ሁሉ አስቸጋሪ ቦታዎችን በአስቸጋሪ ቦታዎች ወንጌል እንዲገባ ነው ይሄንን ስንል እንዴት ነው የሐዋርያ ጳውሎስ ልመናና ጸሎቱ በጣም አሁንም የሚለምነውና የሚጸልየው በጣም የሚጸልየው ነገር አለ ያም ለምንድነው ወንጌል እንዲዳረስ ወንጌል በዓለም ሁሉ ዙሪያ ላይ እንዲዳረስ በአስቸጋሪ ቦታዎች ላይ እንዲገባ የክርስቶስ ተልኮ ተግባራዊ እንዲሆን መንገድ ላይ እንዳይቀር የሆነ ነገር እንዳይሆን የክርስቶስ ዓላማ ዋናው ተልኮ ምንድነው ወንጌል ለዓለም ሁሉ እንዲደርስ ነውና ይሄ ወንጌል ለዓለም ሁሉ ማድረስ የክርስቲያኖች ሁሉ ኃላፊነት እንደሆነ አምላኩን እግዚአብሔር ይጸልያል የጳውሎስ ጸሎት ነበር ልመና ነበር በአክን ጌታ ሆይ ይሄ ወንጌል ይድረስ በኔ ዘመን ይድረስ ይሄ ወንጌል ይቀጥል እያለ እግዚአብሔርን ይለምናል እግዚአብሔርን ሁሉ ጊዜ ይማልዳል በቃ ይሄ ወንጌል በቃ ዛሬ የናንተ ልመና ምን የናንተ ጸሎት ምን የናንተ ጥያቄ ምንድነው መጽሐፍ ሲናገር አስቀድማችሁ የእግዚአብሔር ጽድቅና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ነው ያለው አሁን በዓለም ዙሪያ ላይ ያለው ሁሉ በመንመለከትበት ሰዓት ላይ አብዛኛዎቻችን እኔንም ጨምረን የምንፈልገው ምድራዊ ነገር ነው ተከትሎ የሚመጣውን ነገር ነው እኛ ዋናውን አልፈለግንም ዋናው ግን ወንጌል ነው የሐዋርያ ጳውሎስ ጸሎት ሁሉን ነገር ትቶ ጌታን ይከተል ነበር እግዚአብሔርን ያመልክ ነበር ወንጌልን በዓለም ሁሉ ዙሪያ ላይ ያደርስ ነበርና ሮሜ ላይ በመናይበት ሰዓት ላይ የጳውሎስ ልመና ነበር የጳውሎስ ጸሎት ነበር የጳውሎስ ልመናው ጸሎቱ በሮም ያሉ ክርስቲያኖችን ለማበረታታት ነው አይዟችሁ በርቱ ይላል ጌታ ይባረክ ሁለተኛ ደግሞ የሚያጽናናቸው መሰረታዊ አስተምሮቶችን ያካፍላል ሰዎች በሚደክሙበት ሰዓት ላይ ትምህርት ወሳኝ ነው አስተምሮት ወሳኝ ነው መልካም የሆነው አስተምሮት በዚህ ዓለም ያለው ነገር እንደሚያልፍ እንደሚቀር ክርስቶስ ኢየሱስ እንዳሸነፈ እኛም እንደምናሸንፍ ይሄ ያለው ነገር እንደሚቀር ይሄንን ማስተማር መቻል ያስፈልጋል ሌላ ደግሞ መንፈሳዊ ፍሬ ለማግኘት ለማድረስ መታገል መሮጥ መንፈሳዊ ፍሬ ምን ነው የወንጌል መንፈሳዊ ፍሬ የተባሉ ነገሮችን እነኛን ለማድረስ ከጎኑ እንዲሆኑ ብቻውን መሆን አይፈልግም ደቀ መዛሙርት ማፍራት ይፈልጋል
ሌሎችን ይዞ መሄድ ይፈልጋል። ብቻውን መንቀሳቀስ አይፈልግም። ስለዚህ መንፈሳዊ ፍሬ እንዲገኝ ሌሎችም ደግሞ ከጎኑ እንዲሆኑ ይጸልያል፣ ይለምናል። እባክን ጌታው ስጠኝ ከጎኔ የሚሄዱትን አብሮ ሰራተኞችን ይሄ ወንጌል እንዲዳረስ የሚያደርጉትን ልበሰፊዎችን እንደ ቤሪያ ህዝብ ያሉትን የቤሪያ ሰዎች ልበሰፊዎች ናቸው ይላል መጽሐፍ ሲናገር። ልክ ልበሰፊዎች የሆኑትን ይሄን ወንጌል ለማድረስ የሚፈልጉትን ሰዎች ስጠኝ እያለ ከእግዚአብሔር ጋር የሚከራከር ሰው ነው። ይሄንን ጸሎት የሚጸልይ ሰው ነው። ይሄንን ልመና የሚለምን ሰው ነው። በቃ ይሄ ወንጌል እንዳይቆም የሚጸልይ ሰው ነው። ወንጌል እንዲዳረስ ሌላው አራተኛ ወንጌል ይሄ ወንጌል የክርስቶስ ወንጌል የምስራቹ ቃል በዓለም ሁሉ ዙሪያ በአስቸጋሪ ሁኔታ ላይ ይሄ ወንጌል መስማት በማይችሉበት ሁኔታ ላይ እንዲዳረስ ብዙ ዋጋ የከፈለ ነው። ይሄ ወንጌል ዛሬ እኛ ጋር ሲመጣ ምናልባት እንዳይቀልብን ይሄ ወንጌል ብዙ ዋጋ የተከፈለበት ነውና ይሄ ወንጌል እንዲዳረስ ለዓለም ሁሉ በአስቸጋሪ ቦታዎች ላይ እንዲገባ የክርስቶስ ተልእኮ ተግባራዊ እንዲሆን ወንጌል ለዓለም ሁሉ እንዲዳረስ የክርስቲያኖች ሁሉ ኃላፊነት መሆን አለበት። ዛሬ ላይ ምናልባት ይሄንን ወንጌል የሰማችሁ ሰዎች ይሄንን ወንጌል እንደገና ለሌሎች ሼር በማድረግ ሰብስክራይብ በማድረግ የተለያዩ ነገሮችን በማድረግ ምናልባት በተማርነው ትምህርት ላይ ደግሞ ይቀራል የሚባሉ ነገሮች ካሉ ተጨማሪ ኮሜንቶችን እየሰጠን ሴክሽን ኮሜንት ውስጥ እየገባን እየሰጠን ለዓለም ሁሉ እንዲዳረስ እኛ የወንጌል እግር ሆነን ላልዳኑ ሰዎች ይሄ ወንጌል እንዲደርስ የማድረግ ግዴታ ኃላፊነትም አለብን። ባለሀደራዎች ነን። ባለሀደራነት ከተጠያቂነት ጋር ነው። ባለሀደራነት ኃላፊነት ከባለሀደራነት ነው። ባለሀደራነት ደግሞ ከተጠያቂነት ነው። ተጠያቂዎች ሆነን ይሄንን ነገር በቃ ይሄ ወንጌል ከሰማን ጀምሮ እኛ ምኖች ነን ማለት ነው። ኃላፊነት አለብን ይሄ ወንጌል እንዲዳረስ። ይሄን ወንጌል አሁን እየሰማ ያለ እህት ወንድሜ፣ ታላላቅና ታናናሾቼ፣ አማኞች አላማኞች፣ የግሪክ የሮም የየትኛውም ሰዎች ሁሉ ይሄ ወንጌል በዓለም ሁሉ ዙሪያ ላይ እንዲደርስ ኃላፊነት አለብን። ወንጌል እንዲሰራጭ ሐዋርያ ጳውሎስም የተናገረው ይሄ ነው። ወንጌል እንዲሰራጭ ወንጌል እንዲስፋፋ ትልቁን ነገር አድርጓል። በኔ ዘመን ወንጌል እንዳይቆም፣ በእናንተ ዘመን ወንጌል እንዳይቆም ይሄ የምስራቹ ወንጌል አሁንም በኢየሱስ ስም በዓለም ሁሉ ዙሪያ እንዲደርስ ጸለይኩኝ። ቀጣይ ጊዜያቶችን የቤተ እምነት አቋም የሚሉትና ሌሎችን የምናያቸው ነው የሚሆነው እና ያንን ቀጣይ እናያለን። ዛሬ ለግል ባለው ላይ ስለዚህ ስለ ወንጌል ኃላፊነት የሚለውን ሀደራነት፣ ባለሀደራነት፣ ተጠያቂነት እና እነኚህ የጳውሎስ ጥያቄዎች ነበሩ። ጳውሎስ በህይወቱ ላይ ከባድ የሆኑ ነገሮችን አሳልፏል። በነገስታቶች ፊት ቆሟል። እንደገና ደግሞ በብዙ አይነት ሁኔታ ላይ ያሳለፈበት ነገሮች አሉ። ዛሬም እኛ ስለዚህ ወንጌል በእግዚአብሔር ፊት ጸንተን ልንኖር ይገባል። እግዚአብሔር ደግሞ ሊያበረታን ይገባል። የዚህም ደግሞ እንደገና ደግሞ የሊደር ኦፍ ላይፍ ጂሰስ ዋናው ዓላማና ተልእኮ ምንድነው ካላችሁ ወንጌል ለሁሉም እንዲደርስ ነው። የህይወት መሪ ኢየሱስ ዓለም አቀፍ ቤተክርስቲያን ትልቁን ተልእኮ እያደረገ ያለው ምንድነው? ጸሎት ነው፣ ትምህርት ነው። ከዚያ በኋላ ደግሞ የወንጌል አገልግሎት ነው። ወንጌል በዓለም ሁሉ ዙሪያ ላልሰሙት እንዲዳረስ ነው ዓላማውና ስለዚህ ይሄ ወንጌል ለብዙዎች እንዲደርስ አሁንም ቢሆን ያው በጌታ ፍቅር ጠይቃችኋለሁ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ሌላ ነገርም እያደረግን ያለ ነው። ይሄ ወንጌል ይድረስ። ሌላም ደግሞ ምናልባት ሌሎች ጥያቄዎች አሉብኝ፣ መንፈሳዊ ጥያቄዎች አሉብኝ፣ ቸሬ እንድጸልይልኝ ፈልጋለሁ የምትሉ ሰዎች ካላችሁ ምናልባት ስልኬን ከዛው ማግኘት ትችላላችሁ። ደውሉ፣ እጸልይላችኋለሁ። እግዚአብሔር ፈቅዶ ቀጥታ ስርጭት ገብተን ማገልገል እስክንጀምር ባለው ጊዜያቶች ላይ ጸልዩ። እኔ አምናለሁ እግዚአብሔር ታላላቅ ቋጠሮችን ይፈታል። እግዚአብሔር ባዶነታችሁን ወደ ሙላት ይቀይራል። እግዚአብሔር መርገምን ከዘራችሁ ላይ ይሰብራል። እግዚአብሔር ታላቁ ክንዱን በእናንተ ላይ ያደርጋል። እኔ አምናለሁ የእግዚአብሔርን እጅ። እግዚአብሔር ብዙ ድንቅና ታምራትን አድርጓል። እየጸለይን እግዚአብሔር ታምራትን አድርጓል። እግዚአብሔር ለብዙዎች በርን ከፍቷል። እግዚአብሔር ለብዙዎች ጤንነትን ሰጥቷል። እግዚአብሔር ብዙዎችን ምንም ከሌላቸው ስፍራ ላይ ታላላቅ ሰዎች አድርጓል። እግዚአብሔር ይወላችሁ አንድ ነገር በዚህ ሰዓት ላለው ሰማይን ያለ ምሰሶ ያቆመ እግዚአብሔር
ያለ ደጋፊ ያቆመ እግዚአብሔር በኢየሱስ ስም ይህንን ወንጌል አሁን ተባብራችሁ አብራችሁ ልትሰሩ ያላችሁትን ይህንን ወንጌል ልትደግፉ ያላችሁትን አምላኬ እግዚአብሔር በኢየሱስ ስም ከዚህ ቀን ጀምሮ ደግፎ ያቁማችሁ። ሰማይን ያለ ድጋፍ ያቆመ እግዚአብሔር በኢየሱስ ስም እናንተንም ያለማንም አጋዥ ያለማንም ረዳት ደግፎ በኢየሱስ ስም ያቁማችሁ። በዘመናችሁ ላይ ሁሉ እግዚአብሔር ፊቱን በእናንተ ላይ ያብራ። የልባችሁን መሻት እግዚአብሔር ይስጣችሁ። በነገር ሁሉ ተከናወኑ። በመግባታችሁ ብሩካን ሁኑ፣ በመውጣታችሁ ብሩካን ሁኑ። እግዚአብሔር የልባችሁን መሻት ይስጣችሁ። ለምልሙልኝ፣ ተባረኩ። እወዳችኋለሁ። መልካም ጊዜ ይሁንልን። ቀጣይ ባሉ ጊዜያቶች ላይ ደግሞ እንደገና ያው የምንቀጥል ይሆናል። እግዚአብሔር ደግሞ ይረዳናል። ምናልባት ጥያቄዎች ካሉ አስተያየቶች ካሉ ኮሜንት ሴክሽን ላይ አስቀምጡ። አብረን እንማማራለን። ይሄ ወንጌል ለብዙዎች እንዲደርስ እናድርግ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። መልካም ቀን